ሰላም ጤና ይስጥልኝ የዩቲዩብ ቻናል ቤተሰቦች እንደምን ሰነበታችሁ? በያለንበት የእግዚአብሔር ሰላም ከሁላችን ጋር ይሁን። ዛሬ ከደቡባዊ የእስራኤል ክፍል ቤርሳቤህ ወይም ቤርሼባ ተነስተን ወደ ጫፍ ድንበር ላይ የምትገኘዋ የእስራኤል ከተማ ኢላት የቱሪስት ከተማ እየሄድን እንገኛለንና በአጠቃላይ ከደቡባዊ የእስራኤል ክፍል ወይም ከቤርሳቤህ ወደ ኢላት ሲኬድ ሙሉ በሙሉ የኔጌቭ ወይም የደቡብ የእስራኤል ክፍል በረሃውን ማየት የሚቻልበት መንገድ ላይ ነው። በጣም ድንቅ የሆነ የተፈጥሮ ጥበብ የምታዩበት የሚያምር መልክዓ ምድር ያለው በጣም ሰው ያስቀመጣቸው የሚመስሉ ዋሻዎች፣ ተራራዎች የምታዩበት ጠመዝማዛ መንገድ የምናይበት መንገድ ላይ እንገኛለን። በዚህ መንገድ ላይ ስናልፍ የሶዶምና የጎሞራ ህዝቦች የጠፉበትን ሙት ባህርን የለውጥ ሚስት የጮህ ሐውልትንም ጭምር እነዚህ ነገሮች የምናይበት ረጅም መንገድ ነው። ከቤርሳቤህ እስከ ኢላት ድረስ የ3 ሰዓት መንገድ ነው በመኪና። እኔም ከጓደኛ ጋር ድራይቭ እያደረግን እየሄድን እንገኛለን። መልክዓ ምድሩ አብረን እያየን በመንገድ ላይ ታሪኩን አብረን እየቃኘን እንሄዳለን። የዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቱን ተጭናችሁ ከኛ ጋራ ቅድስት ሀገር ኢየሩሳሌምን አብረን እንሳለም እንላለን። መልካም ቆይታ። ይህንን በረሃ እንደምታዩት የይሁዳ በረሃ ላይ ነው የምንገኘው። ሙት ባህር አካባቢ ኪቪሽ ቲሽም የሚባለው መስመር ላይ እንገኛለን። ከሙት ባህር ወደ ኢላት የሚወስደው መንገድ ላይ እንገኛለንና ይሄ አሁን በግራና በቀኝ የምታዩት ተራራና የጨው ግግር ታያላችሁና እነዚህ በመጽሐፍ ቅዱስ ኦሪት ዘፍጥረት ላይ የተፈጸመውን ታሪክ የተፈጸመው እዚህ ስፍራ ላይ ነውና ሰዶምና ጎሞራ የተባሉ እነዛ ሀገሮችና ሌሎቹ 3 ሀገሮች አብረው የጠፉበት ስፍራ ላይ እንገኛለን ማለት ነው። በዚህ መንገድም ላይ ደግሞ የሰዶም ተራራ ተብሎ የሚጠራው በተለይ የሎጥ ሚስት የጮህ ሐውልት የሆነችበት ስፍራም እዚህ መንገድ ላይ ይገኛል። እንዲሁም ደግሞ ሎጥና ቤተሰቦቹ አምልጠው ወይም ሸሽተው የተደበቁበት ዋሻ የነበረባት ሀገር ዙአር የምትባለው ሀገርም እዚህ አቅራቢያ ላይ ትገኛለች ማለት ነው። እንደምታዩት ተራራው እጅግ ማራኪ ነውና እንደው በሰው ሰራሽ ዲዛይን የተቀመጠ የሚመስል ተራራ ነውና ይሄ መንገድ እጅግ አድካሚ ነው። እውነት ለመናገር አድካሚ ብቻ ሳይሆን በጣም አደገኛ መንገድም ነው። ምክንያቱም ጠመዝማዛ ነው። በዚህ መንገድ ላይ የምትሄዱ መንገደኞች፣ ሹፌሮች በጣም በጥንቃቄና ፍጥነታችሁን አስተካክላችሁ የምትሄዱበት መንገድ ነው። ጠመዝማዛ ነው። ደርቦ መሄድ የሚቻልበት ስፍራ ላይ አይደለምና ግን ያምራልና የ3 ሰዓት እንዳልኳችሁ ከቤርሳቤህ ከደቡባዊ የእስራኤል ክፍል ወይም ቤርሼባ ተነስተን እስከ ኢላት ድረስ በመኪና የ3 ሰዓት መንገድ ነው ድራይቭ የምናደርገው ማለት ነው። ረጅም አድካሚ መንገድ ነው። መልካም ቆይታ ከኛ ጋራ።
ሰላም ጤና ይስጥልኝ። እንዴት ቆያችሁ? ከ3 ሰዓት የመኪና ጉዞ በኋላ ረጅም አድካሚ ጉዞ በኋላ ኢላት ከተማ ላይ ተገኝተናልና ከተማውን ዞር ዞር ብለን አብረን እናያለን። እዚህ የሚገዙ እቃዎችም ደግሞ እርካሽ ነው። ምክንያቱም እዚህ ማማ አይከፈልምና ለዛ ብዙ ሰው እቃ ሲገዛ እዚህ መጥቶ ይገዛል ማለት ነው። እኛም አሁን KSP እዚህ ብራንች ስላላቸው እዚህ ሄደን እቃ ለመግዛት ነው። ከተማዋን ዞር ዞር ብለን አብረን እናያለን። ባህሩም ተጠልፎ የመጣ ሆቴሎቹ አካባቢ ላይ ያለው ባህሩም እንዲህ ይመስላል። በጣም ያምራል። እቃ መታችሁ ለመግዛት ስትፈልጉ እንደዚህ አይነት KSP ላይ ሄዳችሁ በቅናሽ በተለይ እንደ ኮምፒውተር ነገር እንደ ስልክ ነገር እዚህ መታችሁ ብትገዙ በጣም ቅናሽ አለው ማለት ነው። ታክስ ፍሪ ይላልና በዛ ምክንያት ነው የቀነሰው ማለት ነውና የምታዩት KSP ነው። ያው የተለያየ ከተማ ላይ ብራንቹ አለ። እዚህ ደግሞ ያው ቅናሽ የሚሸጥበት ቦታ ነው። እኛም አሁን እዚህ እንገባለን። ኢላት ከተማ ላይ ነውና ዞር ዞር ብለን አብረን እናያለን። እስከ መርሃ ግብራችን ፍጻሜ አብራችሁን ቆዩ። እናመሰግናለን። ፀሐዩን እንደምታዩት በእርግጥ ባህሩ አይደለም፣ ይሄ ሆቴሎቹ አካባቢ ነው። ከባህሩ ተጠልፎ መጥቶ ለተለያየ ለቱሪስት መዝናኛ የሚጠቀሙበት ስፍራ ነው። እንደምታዩት ትናንሽ ጀልባዎች በጣም ያምራል። እውነት ለመናገር ዙሪያው በተራራ የተከበበ ነው። እንደምትመለከቱት ሆቴሎቹ በጣም ያምራሉ።
ሰላም ጤና ይስጥልኝ የዩቲዩብ ቻናል ቤተሰቦች እንደምን ሰነበታችሁ? አሁን ከኤላት እየተመለስን እንገኛለን። ልም ያለ በረሃ ውስጥ ነውና የይሁዳ በረሃ ውስጥ እንገኛለንና መልክዓ ምድሩ እንደምታዩት እጅግ ገራሚ የሆነ መልክዓ ምድር ያለው ቦታ ነውና አብረን እንቆያለን። አሁን ምን እንደሚመስል ደግሞ ተራራው አናት ላይ ቆሜ አሳያችኋለሁኝ። መልካም ቆይታ። ቤተሰቦች እንደምን ሰነበታችሁ? በመላው ዓለም ሰላም እግዚአብሔር በያለንበት ሁላችን ጋር ይሁን። አሁን የምንገኘው እጅግ የምታዩት ልም ያለ በረሃ ውስጥ እንገኛለንና ከኤላት ወደ ቤርሳቤህ ወይም ወደ ቤርሼባ እየተመለስን ነውና በጣም እጅግ አስቸጋሪና ጠመዝማዛ አድካሚ መንገድ ተጉዘን መጥተን እዚህ ተራራው አናት ላይ ወጥተን ሙሉ በረሃውን የምታዩበት ስፍራ ላይ እንገኛለን እና ስታዩት ይኸው እዚህ ጋር ምንም ነገር የለውም። እንደምታዩት እጅግ ልም ያለ በረሃ ነው እና ተራራው ይገርማል። እንደው በሰው ሰራሽ ዲዛይን የተሰራ ነው የሚመስለው እና በጣም አስደናቂ መልክዓ ምድር ያለው ከኤላት ተነስታችሁ ወደ ቤርሼባ ሚጽራሞን መንገድ ላይ ያለው ነውና እጅግ አስገራሚ እይታ ያለው ቦታ ነውና አብራችሁ ስለሆናችሁ እጅግ ደስተኞች ነን። በቀጣይ ሌሎች ቦታዎችን አብረን እንጎበኛለን። መልካም ቆይታ።